ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የልማት ስራዎችን ለመጎብኘት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጎንደር ገብተዋል። ምክትል ጠቅላይ ሚኒስትሩ ጎንደር አጼ ቴዎድሮስ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል ተደርጎላቸዋል። አቀባበሉን በተንቀሳቃሽ ምስል ተከታትለን እንመለስ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት የልደታ ክፍለ ከተማ ቅርንጫፍ ስራ አስጀመሩ። የልደታ የመሶብ አገልግሎት ቅርንጫፍ በአዲስ አበባ ሶስተኛ የመሶብ አገልግሎት መስጫ ሆኖ ማዕከሉ የ20 ተቋማትን የ112 የተለያዩ አገልግሎቶችን የሚሰጥ ነው። ስብሰባ ላይ ናችሁ የሚል ሰንካላ ቢሮክራሲዎች ለአንዴና ለመጨረሻ ጊዜ ወደ መቃብራቸው የሚወርዱበት የቴክኖሎጂ ፋና የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአገልግሎት ዘርፉ ፍቱን አብዮት ሆኖ የመጣውን አዲስ መሶብ የአንድ ማዕከል የመንግስት ዲጂታል አገልግሎት የልደታ ቅርንጫፍን በይፋ ስራ አስጀምረዋል። ይህ በእጅ መንሻ በዝምድናና በሙስና የተተበተበ ተገቢ ያልሆነን አሰራር ሰብሮ በዘመኑ ቴክኖሎጂ በመተካት ቀልጣፋ አገልግሎትን የመትከል የአዲስ አበባ እረፍት የለሽ የትጋቷ ፍሬ ነው። አዲስ አበባን እንደ ሌሎች ፕሮጀክቶች ሁሉ በአገልግሎት ዘርፉም ስር ነቀል ለውጥ አምጡልን የሚል የነዋሪዎችን ጥያቄ ለመመለስ ህዝብን ስለማገልገል ሌት ከቀን የሚሰራ አስተዳደር ውጤት ማስመዝገብን ቀጥሏል። ህዝቡ በተለያየ መንገድ በአገልግሎት እንግልት እየደረሰበት እንደሆነ በብዙ ምልልስ የገንዘብ የጊዜ ብክነት እንደሚደርስበት አለመርካት እንዲሁም በእጅ መንሻዎችና በሌሎች ብልሹ አሰራሮች እየተንገላታ እንደሆነ ወቀሳውን ሲያሰማ ቆይቷል። ልክ ፕሮጀክቶች ሰርታችሁ በፍጥነት እንደምታስመርቁት ሁሉ እባካችሁን አገልግሎትም ላይ በዛው ልክ ልዩ ትኩረት ሰጥታችሁ ፈጣን ለውጥ አምጡልን የሚል ጥያቄው ያልተቋረጠ እንደሆነ ሁላችንም እናውቃለን። ዛሬ ደግሞ ይኸው ሶስተኛው ማዕከል ለመክፈትና ለህዝባችን አይዟችሁ በአገልግሎትም በኩል እንደጠየቃችሁት ስር ነቀል ለውጥ ማምጣት የሚችሉ መሰረታዊ ስራዎችን እየሰራን ነው እነሆ ለማለት በቅተናል። ማዕከሉ የ20 ተቋማትን 112 የተለያዩ አገልግሎቶችን በ69 አገልግሎት መስኮቶች ለተገልጋዮች ያቀርባል። በተጨማሪም 22 ተቋማትን በዲጂታል በይነ መረብ አስተሳስሯል። የአዲስ አበባ ከተማ አስተዳደር የነዋሪዎቹን እንግልት የማክሰም የጀመረው የዲጂታል አብዮት ዛሬ ሌላ ሶስተኛውን ታሪካዊ ምዕራፍ ወደ ስራ አስገብቷል። ቀጣይስ ወዴት? በሚቀጥለው ሳምንት በዚሁ ወር ከመጋቢት ሳንወጣ ተጨማሪ 3 ማዕከላትን በፍጥነት እንደምንከፍትና ህዝባችንን እንደምናሳርፍ ሳበስር ትልቅ ደስታ ይሰማኛል። በዛም አያበቃም። እስከ ሚያዝያ መጨረሻ ድረስ ሙሉ አዲስ አበባ ሁሉም ክፍለ ከተሞች የመሶብ ዲጂታል አንድ ማዕከል አገልግሎት እንደሚጀምሩ በተጨማሪነት ማብሰር እወዳለሁ።
ይህ ደግሞ ህዝብን ከአድካሚ ሰንሰለቶችና ከተንዛዛ አሰራር አላቆ የሚመጥነውን ቀልጣፋ አገልግሎት እንዲያገኝ ለተገባው ቃል በተግባር የመመለስ ነው። አዲስ መሶብ የቴክኖሎጂ ውጤት ብቻ ሳይሆን የመንግስትና የህዝብን ቁርኝት እንዲሁም መተማመን የሚያጠናክር አሻራ ይሆናል። ይህ ለነዋሪዎቻችን፣ ለተገልጋዮቻችን እንዲሁም ለሰራተኞቻችን ትልቅ እድልና በረከት ነው። በቀጣይም እንደ ክፍለ ከተማችን አስተዳደር ሆነ እንደ ነዋሪዎቻችን በኦንላይን በመተሳሰር ያለባቸው ተጨማሪ ጽህፈት ቤቶች ወደ አገልግሎት ስርዓቱን በማስገባት አስፈላጊውን ስራ በመስራትና ተቋሙን በመንከባከብ የበኩላችንን ጥረት ማድረጋችን አጠናክረን እንቀጥላለን። በመዲናዋ አገልግሎት አሰጣጥን የማዘመን ስራ አዲስ አበባን እንደ ስሟ አዲስና ለነዋሪዎቿ የምትመች ዓለም አቀፍ ከተማ ለማድረግ የሚደረገው ጉዞ አንዱ አካል ነው። ሰባተኛው ጠቅላላ ምርጫ ነፃና ፍትሐዊ ሆኖ እንዲጠናቀቅ ተፎካካሪ ፓርቲዎች ሚና ከፍተኛ ነው ሲል የኦሮሚያ ተፎካካሪ ፓርቲዎች ምክር ቤት ገለጸ። በኦሮሚያ ክልል የሚገኙ አገር አቀፍና የክልል ተፎካካሪ ፓርቲዎች ሰባተኛ ጠቅላላ ምርጫ ላይ ውጤታማ ተሳትፎ እንዲኖራቸው የሚያግዝ ውይይት አካሂደዋል። በኦሮሚያ ክልል የሚገኙ ተፎካካሪ የፖለቲካ ፓርቲዎች በሰባተኛው ጠቅላላ ምርጫ ላይ ውጤታማ ተሳትፎ እንዲኖራቸው የሚያግዝ ውይይት አካሂደዋል። ምርጫው ሰላማዊና አካታች እንዲሆን የድርሻችንን እንወጣለን ብለዋል ፓርቲዎቹ። ብይ ኑቀብኑ ብየተኩ ከሁን ደጫላ ነገኛ ብየኬና በርባለ ነው። ያለን ሀገር አንድ ነው። ከሁሉም የሚቀድመው ሰላም ነው። ወደ ምርጫ የገባ ነው በሰላማዊ መንገድ ለመታገል ነው። ከዚህም ባለፈ የኦሮሚያ ተፎካካሪ ፓርቲዎች ምክር ቤትን ያቋቋም ነው በምርጫ ሂደት የሚኖሩ አካሄድ ላይ ለመወያየትና መፍትሄ ለማበጀት እንዲያስችለን ነው። ለውጡ ከመጣ ከ2010 ጀምሮ ሀሳብን በነጻነት በመግለጽ ረገድ በርካታ ለውጦች አሉ። ሀሳብ ያለው አሸንፎ እንዲሰራ ምቹ ሁኔታዎች ተፈጥረዋል። እንደ ምርጫ ቦርድ፣ ሰብአዊ መብት ኮሚሽንና ፍርድ ቤቶችን በተቻለ አቅም ነጻ ለማድረግ ተሞክሯል። ስለዚህ ካለፉት ምርጫዎች ሰባተኛው ጠቅላላ ምርጫ የተሻለ ይሆናል ብለን እንጠብቃለን። በምርጫው ሂደት ትኩረት ማድረግ በሚገባቸው ጉዳይ በቂ እውቀትና ዝግጅት እንዲኖራቸው ተቀራርቦ መስራቱ ተጠናክሮ መቀጠል እንዳለበትም ተገልጿል። አብሮ መደጋገፍ፣ አብረን የሚሰራውን ጥሩ ስራ ጥሩ ነው፣ መጥፎ ስራ መጥፎ ነው የሚለው ጅምር ከተንከባከብነው የበለጠ ከፍተኛ ደረጃ ላይ እንዲደርስ ካደረግነው እቺን ሀገር ወደ ተሻለ እንደ ሰለጠኑት ሀገሮች ውስን ፓርቲዎች ኖሮ በትክክለኛ መንገድ ታግሎ ህዝቡ ድምጽ እንዲሰጣቸው ማድረግ የሚቻልበት እድሉ ስላለ የዘንድሮ ምርጫ በተለይ በዚህ አይነት መልኩ ከሄን ማሳካት እንችላለን። ምክር ቤቱ እንዲህ ያለ ምክክር ማዘጋጀቱ ለምርጫው ያለው ፋይዳ ከፍተኛ ነው ብለዋል። የፖለቲካ ፓርቲዎችን አቅም ከማጋንባት አኳያ እንዲሁም ደግሞ የጋራ የእርስ በርስ ግንኙነታችንን ከማሳለጥ አኳያ አንዱ ፓርቲ ከአንዱ ፓርቲ የሚማርበት መድረክ ስለሆነ ይህ መድረክ በጣም አስፈላጊ ሆኖ አግኝተነዋል። የፓርቲዎች ተሳትፎ ነው ምርጫን ዲሞክራሲ የሚያደርገው። ህዝቡ ለመራጭ ነው የሚወጣው፣ እኛ ደግሞ ለምረጡ ነው የምንወጣው። የኛ ተሳትፎ ነው ምርጫውን ዲሞክራሲ የሚያደርገው በሚል ብዙ ሰፋ ያለ ሀሳብ ላይ ነው የተወያየ ነው። ተፎካካሪ ፓርቲዎቹ ምርጫው ሰላማዊ ሆኖ እንዲጠናቀቅ ሰላም በማስፈን ከምርጫው በኋላም የሚመጣውን ውጤት በጸጋ በመቀበል በሌሎች ሀገራዊ ጉዳዮች ላይ በትብብር መስራት እንደሚገባን የገለጹት ግንቦት 24 የሚካሄደው ሰባተኛው ጠቅላላ ምርጫ ፍትሐዊና ዲሞክራሲያዊ እንዲሆን የበኩሉን ሚና እየተወጣ ነው ሲል ነጻነትና እኩልነት ፓርቲ ገለጸ። ፓርቲው ኢትዮጵያ የባህር በር እንዲኖራት የሚደረገው ጥረት ከተጠናከረ እንደምታገኝ እሙን ነው ብሏል። የነጻነትና እኩልነት ፓርቲ ነእፓ ለሰባተኛው ጠቅላላ ምርጫ የተዘጋጀውን የምርጫ የቃል ኪዳን ሰነድ ወይም ማኒፌስቶ ይፋ አድርጓል። ፓርቲው ሰነዱን ይፋ ያደረገው 7ኛ ዓመት የምስረታ በዓሉን ባከበረበት መድረክ ላይ ነው። ፓርቲው የባህር በር ጥያቄውን የህልውና ጉዳይ አድርጎ በመውሰድ በዚህ ረገድ ተጨባጭ ስራዎችን ለመስራት በቃል ኪዳን ሰነዱ ላይ አካቷል። ኢትዮጵያ የባህር በር ታገኝ ዘንድ ዓለም አቀፍ ህጎችን የሚያከብር ሳይንሳዊና ተጨባጭ በጋራ ተጠቃሚነትና መልካም ጉርብትና መርህ ላይ የተመሰረተ የኢትዮጵያን ሉዓላዊነት ባስጠበቀ የኢትዮጵያን ጥቅም ባከበረ መልኩ ይሆናል የሚል እምነት ስላለው በዛ መልኩ ፖሊሲው ላይ ያስቀመጠበት ሁኔታ ያለው
ነአፓ ጠንካራ ሀገርና መንግስት የሚመሰረተው በዴሞክራሲያዊ የምርጫ ሂደት ብቻ እንደሆነ አስቀምጧል። በዚህም መሰረት 7ኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ዴሞክራሲያዊ እንዲሆን ፓርቲው የሚጠበቅበትን ሁሉ እየተወጣ መሆኑን ገልጿል። አንደኛ ኢትዮጵያ ውስጥ ነጻና ፍትሐዊ፣ ሰላማዊ፣ ታማኒ ምርጫ እንዲኖር ማድረግ ነው። ለዛ ደግሞ የራሳችንን ኮንትሪቢዩሽንም ሚናችን ምን መሆን አለበት፣ የኛ አስተዋጽኦ ምን መሆን አለበት፣ ሀገራችን ውስጥ በምርጫ ምክንያት ሰላም እንዳይደፈርስ፣ ቅድመ ምርጫም ሆነ ድህረ ምርጫ ኮንፍሊክት እንዳይኖር እሱን በዝርዝር አስቀምጠናል። እንደ ሀገር ምርጫው ወደ ዲሞክራሲ የምንሸጋገርበት፣ በምርጫ ምክንያት ወደ ግጭትና ወደ አላስፈላጊ ሁኔታ ሀገር እንዳስገባ ሁላችንም ያለንን ሚና ያስቀመጥንበት ነውና እስካሁን እየሰራን ያለነው በተቻለ መጠን በዛ በስትራቴጂያችን መሰረት ነው። ፓርቲው የቃል ኪዳን ሰነዱን ሲያዘጋጅ በአፍሪካ ቀንድ አካባቢ የሚታዩ ለውጦችን ጨምሮ የኢትዮጵያን ብሔራዊ ጥቅም ከግንዛቤ ውስጥ ከቷል። በውጭ ግንኙነት ረገድ ሀገራችን በተለይም ከጎረቤት ሀገራት ጋር የገባችበትን አጣብቂኝና በሀገራችን የብሔራዊ ጥቅም ላይ የደቀነው አደጋ፣ በአፍሪካ ቀንድ አካባቢ የሚታዩ ጂኦፖለቲካዊ ለውጦች፣ አፍሪካ፣ መካከለኛው ምስራቅና ዓለም እያለፉበት የሚገኘው ፈጣን የዲፕሎማሲ የቴክኖሎጂና የኃይል ሚዛን ለውጦችን በጥልቀት ለመረዳት ተሞክሯል። ለ7ኛው ጠቅላላ ምርጫ እየተንቀሳቀሰ የሚገኘው ነጻነትና እኩልነት ፓርቲ እስካሁን 850 እጩዎችን በማስመዝገብ ከነበረው የእቅድ ግብ 80 በመቶውን ማሳካት መቻሉን አስታውቋል። በመጨረሻም የውጭ ዜና። ፓኪስታን የመካከለኛው ምስራቅ ጦርነት በንግግር ለመፍታት የሚደረገው ውይይት ለማስተናገድ ዝግጁ ነኝ አለች። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ጣሂር አንድራቢ አገራቸው በቀጠናው ሰላምና መረጋጋት ለማስፈን ለውይይትና ለዲፕሎማሲ በቋሚነት ድጋፍ እንደምታደርግ ነው የገለጹት። ጦርነቱ እየተባባሰ ባለበት በዚህ ወቅት የድርድሩ ጅምር በተጨባጭ የሚሆን ከሆነ ለመካከለኛው ምስራቅ ሰላም ወሳኝ ሚና ይኖራል በሚል ከፍተኛ ግምት ተሰጥቶታል። ሆኖም የሁለቱ አገራት የተቃረነ መግለጫና በመሬት ላይ ያለው ጦርነት ሂደቱን ምን ያህል ውጤታማ ያደርገዋል የሚለው ግን አጠያያቂ ሆኗል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።